የራቁት ፎቶ ለምን ተያዘ እንዴት ተያዘ ብላችሁ ለምትጠይቁት እኔ ይሄንን ቪዲዮ የምሰራው እናንተን ታናናሽ እህቶቼን ለማዳን ነው፣ እንድትጠነቀቁ ነው፣ ራሳችሁን እንድትጠብቁ ነው። ይሄ በፎቶ ላይ የምትመለከቱት ግለሰብ ማርቆስ ይባላል። አንቺ እኮ ውድ ነሽ እህቴ፣ ውድ ነሽ፣ ውድ የኢስላም ልጅ ነሽ። ባሉ ሰፍ የምትሉት ለምንድን ነው? ምን ያለንበት ኮንዲሽን የኢትዮጵያ ሴቶች ችግር ላይ ስለሆነ ነው። ትላንትና ያልሽው ሰውዬ ደግሞ ችግር በባል አይደለም የሚያልፈው የኢትዮጵያ ሴቶች ችግር ላይ ስለሆነ ችግር ኩሉ ሸይእን ባዕደከ አምሩሁ ጀለሉን ያ ረሱለላህ። ከእርሶ ሌላ ያለው ሁሉ ጉዳቱ ቀላል ነው አለቻቸው። እርሶ እንኳን ደህና ሆኑልኝ። ቁርአንን የወረወረው ግለሰብ በህግ ቁጥጥር ስር ውሏል። እዚህ ጋር የምትመለከቱት ግለሰብ فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ያለ ኢንሻአላህ። እንግዲህ በየቀኑ አዳዲስ ነገር አይጠፋም። አጀንዳ እንደው ከስራችሁ አይጥፋ የተባለ ነው የሚመስለው። በተለይ ኢትዮጵያ በየቀኑ የተለያዩ ነገራቶች እየወጡ ያለበት ሁኔታ ነው። ነገር ግን እጅግ የሚያሳዝን ቪዲዮ አለ ማለት ነው። የመጀመሪያው ቁርአን እንግዲህ በሻሸመኔ ላይ የተከሰተውን ነገር ሰምታችኋል። ተቃውሞም እያሰሙ ነበረ። በስተመጨረሻ ሰውየው በህግ ጥላ ስር ውሏል ማለት ነው። እንዲሁም ደግሞ መጀመሪያ ላይ አመልጦ ነበር። ዛሬ ነው የተያዘው። ዳይሬክተሩ ተይዞ ነበረ። አንዲት እህታችን ቁርአን እየቀራች ተቀብሏት አመናጭቋት ቁርአኑን እንደጣለው ነው እየተነገረ ያለው። ይሄ ደግሞ ብዙዎችን እንግዲህ ቁጣ አስነስቷል። ነገር ግን በዚህ አጋጣሚ አለማርነቅ አይቻልም። እንግዲህ ሻሸመኔ ተማሪዎች እንዲሁም ደግሞ ሙስሊሞች ማለት ነው ማሻአላህ የሚበረታታ ነገር ነው። እንደዚህ አይነት ነገር ሲከሰት ሁላችንም በአንድ ጎን ለጎን ልንቆም ይገባል። ሌላኛው ደግሞ እህቶች ጥንቃቄ አድርጉ እባካችሁ። አሁንም ድረስ አንድ ግለሰብ ሀቢባ ቤት በትላንትናው ዕለት በጣም መነጋገሪያ የሆነ ቪዲዮ ነው ስንመለከት የነበረው 83 ሴቶችን ሱብሃንአላህ 83 ሴቶችን ተመልከቱ። ሀብታም ነኝ እንዲህ ነኝ ያለ እሱ ቪዲዮ ሳያሳይ አንድ ቀን እንኳን ቪዲዮ ሳያሳይ ማለት ነው እነሱን ቪዲዮ እያስላካቸው የተለያዩ የራቁት ፎቶ የተለያዩ የራቁት ቪዲዮ ጭምር እያደረገ ስለሆነ እባካችሁ እስከ መቼ ድረስ ነው የምትሸወዱት? ከዛም በኋላ ያ ሰውዬ ደግሞ ግለሰቡ እንግዲህ ለቤተሰቦቻችሁ ጭምር እየላከ እያስፈራራችሁ በዛ መጠቀሚያ ሁሉ ያደርጋችኋል ማለት ነው። ሞ ስለተዋወቃችሁ በእንትን ስለተዋወቃችሁ ገንዘብ ሰጥሻለሁ ስላለሽ ወድሻለሁ ስላለሽ ብቻ ክብራችሁን አሳልፋችሁ የምትሰጡ ነገ የምታፍሩበት አይነት ፎቶ ነገ የምታፍሩበት አይነት ቪዲዮ እየላካችሁ የምትሸማቀቁ በኋላ ላይ ሚዲያ ላይ ወጣችሁ የምታለቃቅሱ ብዙ ሰዎች አላችሁ፣ በውጭ ሀገር ላይ ያላችሁ ማለት ነው። ይሄን ያህል ገንዘብ ካላመጣሽ እንኳን ኢቭን ፍቅረኛ ወይንም ደግሞ እንደዚህ ወድሻለሁ አፈቅርሻለሁ የሚባባሉ ቀርቶ የገዛ ባል ራሱ የሆነ ጊዜ አስታውሳችሁ ከሆነ 100,000 ብር ካላመጣሽ ነው የማሳየው የሚል ቪዲዮ ጭምር ማለት ነውና ገንዘብ ሁሉ የሚጠይቋችሁ ሰዎች ስላሉ ከዚህ ከድርጊታችሁ ተቆጠቡ። የተለያዩ ቪዲዮዎች አሉ፣ በጋራ እንመለከታለን። እና በፎይ ዙሪያ ደግሞ የተለያዩ መረጃዎች እየወጡ ነው። በራሱ ህዝቦችም ተቃውሞ እየደረሰበት ያለበት ሁኔታ ነው። ለማንኛውም ወንጀለኞችን ለህግ ማቅረብ ይኖርብናል። ይሄ ነገር ሊቀዛቀዝ አይገባም። ሁላችንም የበኩላችንን አስተዋጽኦ አድርገን ኢንሻአላህ ለኡማው አዳርሰማት ነው። ወንጀለኞች ተገቢውን ፍርድ ማግኘት አለባቸው ባይኔ ማለት ነው። በዚህ ጉዳይ ላይ እናንተ የተሰማችሁን ሐሳብ አካፍሉኝ። ቪዲዮውን እንመልከት። እኔ ይሄንን ቪዲዮ የምሰራው እናንተን ታናናሽ እህቶቼን ለማዳን ነው፣ እንድትጠነቀቁ ነው፣ ራሳችሁን እንድትጠብቁ ነው። ይሄ በፎቶ ላይ የምትመለከቱት ግለሰብ ማርቆስ ይባላል። የሶሻል ሚዲያ ስሙ ትክክለኛ ስሙ ቢኒያም ጌታቸው ነው። የዚህን የሆሳሚ የሚባልን ልጅ ፎቶ በመጠቀም በጣም ብዙ ሴቶችን አታሏል፣ አጭበርብሯል። ገንዘብ አይደለም የበላቸው፣ እነሱ እንዲያምኑት አድርጎ በጣም መልካም ሰው ሆኖ ቀርቧቸው እንዲያምኑት ካደረገ በኋላ ነፃነት ሲሰማቸው አብረውት ቪዲዮ ኮል ሲያወሩ ቀርጿቸዋል። በመጀመሪያ ይህንን ፎቶ ይጠቀማል። ኦኬ፣ እንዲያምኑት እንዲወዱት ካደረገ በኋላ ብዙ ጊዜ እሱ ካሜራ ያበራም፣ እነሱ ናቸው የሚያበሩት። ጥቂት ሴቶቹ ግን በጣም የተቀራረባቸው ብቻ በመልክ አይተውታል፣ ቪዲዮን ያበራላቸዋል። የሚሰጣቸው ምክንያት አንዴ ስክሪን ተሰብሯል፣ አንዴ ምናምን በጣም ብዙ። ልጁ በጣም አሳማኝ ነው፣ በጣም ምላሱ ያሳምናል።
እና እባካችሁ እህቶቼ ተጠንቀቁ። አንደኛ ቪዲዮ ኮል የምታወሩ ከሆነ ግዴታ ማውራት ካለባችሁ ያለ ቪዲዮ ኮል መኖር አንችልም ካላችሁ ሸፈን ያለ ነገር ልበሱ። በቃ ኖርማል ለቲክቶክ ላይቭ የምትለብሱትን አለባበስ ልበሱ። በቢጃማ ምናምን አታውሩ። በቃ አንድ ወንድ ባላችሁ እስከሚሆን ድረስ አንድ ቤት አብራችሁ እስከምትኖሩ ድረስ ለቪዲዮ ኮል በቢጃማ በጣም እንትን ያለ ነገር አታድርጉ። ቪዲዮ ኮል ሰው አትመኑ እባካችሁ ተጠንቀቁ። ይህንን ቪዲዮ ሼር ዲዩት ሪፖስት በማድረግ በጣም ለብዙ ትንንሽ ደግሞ ህፃናትን እየመረጠ ነው። ከ17 እስከ 21 ዓመት ያሉ ሴቶችን እየመረጠ ነው። በስስ ጎናቸው እየገባ አግብቼ ጀርመን ወስድሻለሁ፣ እኔ ሶፍትዌር ኢንጂነሪንግ ነው የምሰራው፣ ደሞዜ 24000 ዩሮ ነው፣ 10 ቀን አሜሪካ 20 ቀን ጀርመን ነው የምኖረው እያለ ችግር ላይ ያሉ ሴቶችን እየመረጠ ህይወትሽን ለውጥልሻለሁ፣ አግብቼ አሜሪካ ጀርመን እወስድሻለሁ፣ ህይወትሽን እቀይርልሻለሁ እያለ ነው እንደሚያደርገውና ባካችሁ ተጠንቀቁ። መድኃኒት የጠጡ 3 ሴቶች አሉ። በዚህ ልጅ ምክንያት መድኃኒት የጠጡ ራቁት ቪዲዮ ይዘውባቸው ለቤተሰቦቻቸው የላከባቸው ፖስት አረግብሻለሁ እያለ የሚዝትባቸው ቮይሶች ቴክስቶች አሉኝ። እባካችሁ እህቶቼ ራሳችሁን ጠብቁ። እኔ እንደ አንድ ኢትዮጵያዊ ኃላፊነቴን እየተወጣው ነው። እባካችሁ ማንንም ሰው በዚህ ምክንያት ሞተ ሲባል መስማት አልፈልግም። ፕሊስ አንቺ እኮ ውድ ነሽ እህቴ፣ ውድ ነሽ፣ ውድ የኢስላም ልጅ ነሽ። ራስሽን ጠብቂ፣ ሶብረኛ ሁኚ፣ ሂጃብሽን ጠብቂ። ኸይር ነገር ይመጣልሻል፣ ኸይር ነገር ታገኛለሽ። ሶብር ውጤቱ ኸይር ነው። ወላሂ ታገሺ፣ የተሻለ ነገር አላህ ያመጣልሻል። ለአላህ ብሎ አንድን ነገር የተወ አላህ የተሻለ ይተካለታል ብለዋል የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም። የተሻለ አላህ ያመጣልሻል። ቁርአንን የወረወረው ግለሰብ በህግ ቁጥጥር ስር ውሏል። እዚህ ጋር የምትመለከቱት ግለሰብ ነው። ትላንትና በሻሸመኔ ከተማ በሊድስታር ትምህርት ቤት ቁርአንን ከተማሪዎች ተቀብሎ ወርውሮ ነበረ። በጊዜው አመልጦ የነበረ ቢሆንም አሁን ላይ የህግ አካላት በቁጥጥር ስር እንዳዋሉ ተሰምቷል። ምርመራ እየተደረገበት ነው የሚገኘው። በአጠቃላይ የትምህርት ቤቱ ዳይሬክተርም ታስሮ ይገኛል። እንደዚህ አይነት ባለጌና ጸያፍ የሆኑ ሰዎች በህግ ቅጣት ሊያገኙ ይገባል። ሁላችሁም ቪዲዮን ሼር አድርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ። ኩሉ ሸይእን ባዕደከ አምሩሁ ጀለሉን ያ ረሱለላህ። ከእርሶ ሌላ ያለው ሁሉ ጉዳቱ ቀላል ነው አለቻቸው። እርሶ እንኳን ደህና ሆኑልኝ። السلام عليكم ورحمة الله وبركاته. بسم الله والحمد لله ولا إله إلا الله والله أكبر. بزي زاري جمر كبت وأنه مكنيات لأنني سأتحدث عن الحبيب محمد صلى الله عليه وسلم. حب الجميع بعالم لا يسوج ببزات يمي ودواتشونا يمي نافقواتشو በዓለም ላይ ህዝቡ በሙሉ ሌላ እንኳን ቢቀር በስማቸው ልጠራ የሚባልለት ሰው ቢኖር ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ሙሐመድ ዐለይሂ ሰላቱ ወሰላም አንድ ሰው እንኳን ከሰሃባዎቻቸው ይሄንን ሰውዬ መቼ ባተለያየሁት መቼ በተጋጨሁ ከሱ ጋር በተጣላሁ ብሎ የሚያስብ የለም። አንድም ቀን መለየትን አንድ ሰሃቢ ያጋጠመውን ታሪክ ልንገራችሁ። ሰውነቱ በጣም እየከሳ እየመነመነ መጣ። ሰውባን ይባላል። የረሱል ሰለላሁ ዐለይሂ ወሰለም አገልጋይ ነበር። ሰውባን ምን ሆንክ ልጅ አሉት። ምን ነው መነመንክሳ? ከሳህሳ? ራበህ፣ ጠማህ፣ ታረዝክ፣ ቸገረህ አሉት። ያ ረሱላላህ ሁሉም ነገር አልሆነም አላቸው። ታዲያ ምን ሆነ ነው አሉት። ያ ረሱላላህ እርስዎ ጋራ መዋል ማደር በጣም ወዳለሁ። ነገር ግን ከዕለታት አንድ ቀን ምን እየትዝ እያለ መጣ። አሁን ምን እያለ መጣ? ቀኑን በሙሉ እርስዎ ጋር ውልና ማታ ሄጄ ደርሼ መመለሴን ሳስብ እረጋጋ ነበር። አሁን ግን ሞት የሚባለውን ነገር እያስታወስኩ ይመጣሁና ረሱል ጋር አለይሂ ሰላቱ ወሰላም ከተለያየን እሳቸው ከሞቱ ወይኔ ከሞትኩ ሁላችንም መሞታችን አይቀርም። ከዚያ በኋላ የመገናኛው እድል ምን ይኖራል? ምናልባት እንኳን ጀነት የምገባ እንኳን ቢሆን የኔና የእርሰው ቦታ የት እንደሚሆን በማወቅ በፍጹም ይሄ እድል እንደሚያመልጠኝ ሳስብ በጣም እየናፈቅኩ እየተሰየሁ መጣሁኝ አላቸው። ረሱል አለይሂ ሰላቱ ወሰላም ዝም አሉት። አላህ ሱብሓነሁ ወተዓላ ቁርአን አወረደ።
ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا على الله. من مالتنا اللهن يمتازز ملكتنيون يمتاززو سوچ هلو ኑሯቸው ህይወታቸው ጀነት ውስጥ የሚኖሩት ከነብያቶች ላይ ነው ጋር ነው ከሰማዕታቶች ጋር ነው ከሷሊሖች ጋር ነው ከስዲቆች ጋር ነው ብሎ ብስራት ይዞ መጣ ይላሉ። አነስ ኢብኑ ማሊክ ከሚያስደስቱ ዜናዎች ሁሉ ከተማርኳቸው ብዙ አስደሳች ዜናዎች ሁሉ የሰው ልጆች ከሚወዷቸው ጋር ይቀሰቀሳሉ የሚለው አስተምሮት ምርጥ ነበር ይላሉ። ለምን ሌላ ነገር እንኳን ለዚህ የሚያበቃ ስራ እንኳን ባይኖረኝ ነብዩንና አቡበክርን ዑመርንና አልይን ዑስማንንና ትላልቆችን ሱሐባዎች እወዳለሁና ከነሱ ጋር አላህ እንደሚያደርገኝ ተስፋ አደርጋለሁ ይላሉ። ሌላ ታሪክ አለ። በኡሁድ ዘመቻ ዕለት ባሏ አባቷ ወንድሟ የሞቱባት ሴት ዘማቾች ከተመለሱ በኋላ ማርዳት ጀመሩ። እንግዲህ መጀመሪያ አባቷን ነገሯት። አለቃቀሰችና ከይፈ ረሱሉላህ አለቻቸው። መልእክተኛው እንዴት ናቸው ስላቸው ሁወ ቢኸይር አረ በሰላም ናቸው እሳቸውስ አሏት። ትንሽ ቆይተው ደግሞ ወንድምሽም ሙቷል አሏት። ከዚያም ጠየቀች አረ ረሱል እንዴት ናቸው አለች። ሁወ ቢኸይር ጠሩ ናቸው ደህና ናቸው እሳቸው አሏት። ትንሽ ቆይተው የባሏን መሞትም ነገሯት። ያ አላህ ከዚህ በኋላ ደነገጠች። እሷ ቀስ በቀስ የረሱልን ሞት ሊነግሩኝ ነው መሰለኝ ብላ ረሱሉላህ የት ናቸው አሳዩኝ አለች። ሃ ሁወ ረሱሉላህ ያው ናቸው ይሄው ነብዩ ሰለላሁ ዐለይሂ ወሰለም ሲሏት ሄደችና አጠገባቸው ኩሉ ሸይእን ባዕደከ አምሩሁ ጀለሉን ያ ረሱላላህ ከርሶ ሌላ ያለው ሁሉ ጉዳቱ ቀላል ነው አለቻቸው። እርሶ እንኳን ደህና ሆኑልኝ። ባሏ ሙቶ አባቷ ሙቶ ወንድሟ ሙቶ ሌላው ሁሉም ቢሞት እርሰው ካሉ ይሄ ዲን ይቀጥላል፣ እርሰው ከሌሉ ግን ስጋቱ የዚያን ቀን ነው አለቻቸው። ረሱል አለይሂ ሰላቱ ወሰላም ለሰሐባዎቻቸው ይህን ያህል ነበር የሚወደዱት፣ ይህን ያህል ነበር። ሰለዋቱ ረቢ ወተስሊማቱሁ ዐለይሂ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። የራቁት ፎቶ ለምን ተያዘ እንዴት ተያዘ ብላችሁ ለምትጠይቁት 24 ሰዓት ከእናንተ ጋር ቪዲዮ ለሚቆይ ሰው የራቁት ፎቶ አይደለም ምንም ሊያዝ ይችላል። እኔ አስረግጬ ነው የምነግራችሁ። ምክንያቱም ቪዲዮ አይዘጋም። ቪዲዮ 24 ሰዓት 48 ሰዓት አይዘጋም። ለምን እንደማይዘጋ ታውቂያለሽ? በቃ ቢዚ ነው የሚያደርግሽ። ሙሉ አይምሮሽን ኮንትሮል ነው የሚያደርግሽ በእያንዳንዱ ነገር። እኔ ከዛ አፕሊኬሽን ላይ አስጠፋኝ። ላይክ አበበችን እንዳደረጋት ከሰው ሁሉ ለያት። እናንተ ግን የዛኔ ስትመክሯት ምን አላችኋት? ስላዘናችሁለት ጓደኛ አያስፈልግሽም እሱ የሚልሽን አድርጌ ያላችኋት። እሱ ግን ወደ ራሱ እያመጣው ነው። በጣም ቶክሲክ ያለበት ሰው ነው። በጣም መርዝ የሆነ ሰው ነው። እዚህ ጋር 2 ቀን 3 ቀን ረዳው ብሎ ይሄ እርሱ ራሱን ለማግነን ያደረገው ነገር ነው። እኔ እዛኛው አፕሊኬሽን ላይ እንዳይጠቀም አድርጌ ነው ያባረርኩት። ምክንያቱም እየተከታተልኩት ማለት ነው። እኔ ይሄንን ነገር ፋሚሊዎቼ ጋር ሁሉ ደርሷል። ግን አልሞትም። ለምን ሞታለሁ? ህይወት ይቀጥላል። እኔ በማውቅም ባለማውቅም በመሳሳትም ብዙ ነገር ጥፋቶችን አጥፍቻለሁ። ሌሎች እህቶቼ ደግሞ እንደዚህ እንዲሆኑ አላደርግም። ገባችሁ? ለዛ ከኔ ጋር በምናወራበት ሰዓት በጣም እንቀራረብ ነበረ። ስራ ሁሉ ትቼ ነበረ። አሁን እሷም ባለፈው ስልክ ቤት ከፍትልሻለሁ አላት። ለራሱ የሚበላው የሌለው ነው ጀርመን ሀገር ላይ። እኔ 6 ወር ስቀመጥ ያለ ስራ ተቀምጫለሁ። ላይክ ህይወት ላይፍ ነው ብዬ በቃ ጥሩ ሰው ነው ብዬ ግን ጥሩ ሰው መስሎ በታየኝ ቁጥር ሰይጣንነቱን የገለጸልኝ ወንድሜ ጋር ማስፈራሪያ፣ እህቴ ጋር ቤተሰቦቼ ጋር ማስፈራሪያ። አሁን ስቶርሚ ብትገባ የአስራ ምናምን ሴቶችን ቪዲዮ ነው ይላከላት። እሺ ቆይ እንትን ስቶርሚ እኮ አካውንቷ ፕራይቬት ሆኖ ነው። እሺ ቆይ ስቶርሚ ብትገባ ልክፈትላት። ቆይ አንዴ ላስገባት። አንቺ ጋር እንደ ይዘጋዋለሁ ወላሂ ስቶርሚ ጌታን እግዚአብሔርን እያለ ኢሉሚናቲ ነው ሲጀመር። ድራጉን አጭሶ መቶ ጠጥቶ አብሻም ነው። እኔ ፌስ ቱ ፌስ ነበር እሱን የምፈልገው ዛሬ
ሴቶች አትፍረዱ። አንዳንድ ጊዜ አትፍረዱ። ላይፍ እንዴት ሊሸውዳችሁ እንደሚችል አታውቁም። ስትፈርዱ ማለት ነው የፈረዳችሁት ነገር ነው እንትን የሚልባችሁ። አሁን ወደ ታሪኩ እንመለስ ውዴ። ታሪኩ እንዴት እንደተዋወቃችሁና ምን እንዳደረገሽ እዛ አፕሊኬሽን ላይ ተተዋወቅኩኝ። በተዋወቅኩ ቁጥር ከዛ አፕሊኬሽን አስጠፋኝ። ምክንያቱም በሴቱ ተጎድቻለሁ አለብኝ ማለት የሆነ ትራውማ አለበት። በልጁ እናት የተጎዳው ነገር አለ። እኔ ከዛ በኋላ ነው ልጅ እንዳለው ምናምን ያወቅኩት። ልጅም አለው ጭራሽ? አዎ ልጅ አለው። ወረቀት የለውም ጀርመን ሀገር። እኔ እንዴት ረዳ እንደተባለ ለዚህ ልጅ ብር እንዴት እንዳላከላት ራሱ አላቅ። እንደ አሜሪካ እየተመላለሰ አይደል? ኖ ወይ እኔ ቆንጆ ምንድነው ሶፍትዌር ኢንጂነር ነኝ ምናምን እኮ ነው የሚለን። ጭራሽ በደረሰበት አልደረሰም። ጭራሽ ፊልም ነው የሰራችሁ። እያንዳንዳችሁን ሸዋሻ ነው የሰራችሁ። ሸዋሻ እንዴት ጀርመን ውስጥ የሚያውቀው አበሻ የለም አለ። እኔ ሲጀመር እዚህ ጋር ብቻ ሳይሆን የሚያውቀው አበሻ ልታመጭልን ትችያለሽ። ምንም ችግር የለውም። ሶፍትዌር ኢንጂነር ነኝ የሚከፈለኝ ራሱ 24,000 ዩሮ ነው ምናምን ነው ደሞዝ ያለው። አረ ፊልም ነው። በጣም የታወቀ አክተር ነው። የፊልም ኢንዱስትሪው ባይወጥ ጥሩ ነው። በጣም ፊልም ነው። እዚህ ጋር የተሰራው በሙሉ ፊልም ነው። እኔ አበበች ስታለቅስ በጣም ነው የተሰማኝ። ምክንያቱም እኔ ያለፍኩበትን መንገድ አልፋለች። ሰው ሁሉ ፈረደባ መናገር እስኪያቅታት፣ እሱ ግን አፈቀላጤ